አምራን የወይዘሮ ዝናሽን ሚስጥር እንደገና የደበቀችው ሌላ ሚስጥሯንም አወጣችባት። ናሆም የዛ ቤት ልጅ እንዳልሆነ ደርሳበታለች። ወይዘሮ ዝናሽም እግሯ ላይ እየወደቀች እየለመነቻት ትገኛለች። ናሆም ኑሐሚንን በሚያሳዝን ሁኔታ ተጠልፋለች። የኑሐሚንም አባትም ከሕክምና በሰላም ወደ ሀገሩ ገብቷል። አቶ ተሰማም አቶ ለይኩንም ማዘናቸው በርትቶ ከአቶ ተሰማ ጋርም ተገናኝተው እንኳን ሲያወሩ አንተ ራስህን ጠብቅ እንጂ እኔ እናንተ ተነጋግረን የምንፈታው ነገር አይደለም እኔ የደረሰብኝ እያለ ይገኛል። በጣም አዳዲስ ነገሮችና አሳዛኝ ነገሮች ተከስተዋል። ሰላም ሰላም፣ ጤና ይስጥልኝ ወደ የተከበራችሁ የቻናሌ ቤተሰቦች ናሆምን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ይሄንን ቪዲዮ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። በባለፈው ጊዜ ናሆም ተደብድቦ እግሩን እያነከሰ ወደ ቤት እየሄደ እያለ ነበረ ድራማው የተጠናቀቀው። ቀጣዩ ክፍል ደግሞ ይሄው ይዤላችሁ መጥቻለሁ። ኑሐሚን ሀያትም ወይ ፍልቅልቋ እንግዲህ የናሆምን እግር አሽታ ከተሰበረበት ወደ ቦታው መልሰው እንግዲህ እሱም ደግሞ እየለቀሰ እየተበሳጨ አረ በቃ ተውኝ ገደላችሁኝ ምናምን እያለ እሷም ቻለው ጠንከር በል ማን እንደሞተው አንተ ትሞታለህ፣ ስለዚህ እዚህ ሆኖ ለምን አይሞክረኝም ነበረ እያለች ፉከራዋንም እያሳየች ትገኛለች። የኑሐሚን ሀያት በጣም ጎበዝ ተጫዋች ሀያት ናት ያለቻት። አቶ ተሰማም እንግዲህ ቀጥ ብሎ እቤቱ ድረስ ነው፣ ብቻውን ነበረ። ከኤርፖርትም ሰው አልተቀበላቸው ነበረ። ቀጥ ብሎ እቤት ሲሄዱም ገነትም እሱን ስታዩ በደስታ በልልታ ባሌ እንኳን በሰላም መጣህልኝ፣ እንኳን በሰላም ቆመክ ተራመድክልኝ ብላ ደስታዋን ትገልጽለታለች። አቶ ተሰማም አረፍ እንዳለ ምንድነው ቤቱ እንደዚህ ጭር ያለው? በነገራችን ላይ ኑሐሚን ገጠር እንዳለች አውቃለሁ፣ ያችኛዋስ የት ሄዳ ነው ብሎ ሲላት እንገነትም እሷ መቼ ትቀመጣለች ቤት ብለክ ነው ፈጣሪዋን እያመሰገነ ተመስገን እንኳን ለዚህ ያበቃ ጌታ ይክበር ይመስገን እያለች እሱም ተሰማም እግዚአብሔር አምላክ ይመስገን በመጨረሻ ሁሉ ነገር ተሳካልኝ፣ ፈጣሪ በታች የኔ ቆሞ መሄድ ለዚህ ክብር ያበቃኝ ለይኩን ነው ሲላት ገነትም የሱ ውለታ በእንደዚህ አይነት ተከፍሎ ያልቃል ብለክ ነው ወይ? መልካም ሰዎች ለራሳቸው አይሆኑም ስትል ገነት አቶ ተሰማም የዚህን ውጤት ዛሬ በእኔ ላይ ማየት ይችል ነበረ፣ የልፋቱን ውጤት። ቆይ ግን እኔ የምለው ምን ሆኖ ነው? ስልክ ስደውልለትም እኮ አያነሳልኝም። ምንድን ነው የተፈጠረው ሲላት ገነትም እኔም ምን እንደሆነ አላውቅም፣ ግን በር ዘግቶ መቆዘም ሆኗል ስራው። ስለሚስቱ ምንም የሰማከው ነገር የለም ወይ ብላ ስትለውም ኑሐሚን ስለዚህ ነገር ትደብቀሃለች ብዬ አላሰብኩም ነበር። ለነገሩ በሰው ሀገር ሕክምና ላይ ሆነክ ይሄንን ምን ተብሎ ይነገራል ስትለውም እሱም ቆይ ምን ተፈጥሮ ነው እዛችን ክፉ ሴት ሴራ ምህል ከቀመስክ በኋላ እነግርካለሁ ብላ እሷ ምግብ ልታቀርብለት ትነሳለች። ገነትም ተሰማም በጣም በጭንቀቱ ውስጥ ሆኖ ለይኩን ሆኖ ነው እያለ እያሰበ እያብሰለሰለ ይገኛል። ገነት የምታውቀው የአምራን ልጅ እንደወረደ ሌላ ታሪክ ግን እዛ ቤት ምን እንደተፈጠረ አታውቅም። አቶ ለይኩን በእጃቸው ነፍስ እንዳለፈም አታውቅም። ብዙ ስብስብ ታሪኮች ነው የገጠሙት አቶ ለይኩን። እንግዲህ በአሁን ሰዓት ያለበት ሁኔታ በሀዘን ላይ ነው የሚገኘው። የዚህንም የሱን የአቶ ተሰማንም ደስታ እንኳን መካፈል አልቻለም። ከሀዘኑ አንጻር የተነሳ ከጉዳቱ የተነሳ አቶ ለይኩን መጠጥ እየጠጡ ወይዘሮ ዝናሽ አዝና እስሩ መታ ትቀመጥና 3 ጊዜ ለይኩን ብላ ስትጠራው እየሰማውሽ ነው ቀጥ ይላታል አንገቱን እንዳቀረቀረ። ዝናሽም በሀዘን ስሜት ውስጥ ሆና ህይወቴ ሁሉ ተመሰቃቀለ
ስትለው እሱም የኔ ነገር ነው ወይ የሚያስጨንቅሽ? እኔም እኮ እንዳንቺ እንባ አውጥቼ ማልቀስ ብችል ምን አለ እንባዬም እኮ አልወጣ ብሎኝ ነው ሲላት፣ ተሰብር ያለው እኮ እስኪ ምንድነው ያስጨነቀሽ? እውነቱን ንገሪኝ ሲላት፣ ይሄው አሁን አልቆልኛል ሲላት ስትለው እሱም ይሄው እኔንም አላማሽ እኔን ሰባብሮ ነበረ ማስቀመጥ የፈለግሽው፣ ይሄው እኔንም ሰባብረሽ አስቀምጠሽኛል፣ ይሄው እኔም ሰባሪ አዞብኛል ስትለው ለይኩንም አንቺ ትሰብሪያለሽ እንጂ አትሰበሬም። አሁን እኔ ለማበድ አንድ ሐሙስ እየቀራት ሆኛለሁ። ፈጣሪ በልጅ አይፈትን ማልወጣ ውስጥ ጉድ ውስጥ ገብቻለሁ ስትል አቶ ለይኩንም ማለት በልጅ አይፈትነኝ ማለት ምን ማለትሽ ነው ብሎ ሲጠይቃት፣ ናሆም ደህና አይደለም ወይ ሲላት፣ ናሆምማ ምን ይሆናል እላይ ላይ የማትነቀል ሰንኮፍ አምጥቶ ተከለብኝ እንጂ አምራን ነው ወይ እያወራሽ ያለሽው ብለው ሲጠይቃትም፣ እና ስለማን አወራለሁ ይሄው ራቁቴን አብጄ ጎዳና ላይ መሄድ ብቻ እኮ ነው የቀረኝ፣ ምንም ብታደርግሽ ላንቺ ይገባሻል። አሁንማ ራስሽ በቆፈርሹ ጉድጓድ የምትገቢበት ይመስለኛል ስላት፣ እሷም አይኗን ጨፍና አይምሮዋን የነካት ንግግር ስለሆነ ምክንያቱም እሷ ባሰበችው ተንኮል እንግዲህ አምራን ሁሉን ነገር ደርሳባት በጣም ህይወቷን ምስቅልቅሏን አወጥተዋለች። አምራን ደግሞ ምንም የሚራራ አንጀት የላትም። እንደውም ትንሽ ስትራራ ያየሁት ለአቶ ለይኩን ነው። ወይዘሮ ዝናሽን ግን ባለቻትን ነገር ካላደረገች በጣም ብዙ ችግር እንደምትፈጥርባት እየነገረቻት ትገኛለች። ወይዘሮ ዝናሽም እባክህ እንደዚህ አይነት ነገር አትናገረኝ፣ አይምሮን የሚጎዳ እኔ እኮ አንተ ጋር የመጣሁት የሚያጽናና ቃል ካገኘው ብዬ ነው ብላ ስትለውም፣ እኔ አሁን ከየት አምጥቼ ነው አንቺን የሚያጽናና ቃል አምጥቼ የማወራሽ? ዝናሽም እንግዲህ ምንድን ነው እንደዚህ የምታካብደው? አንዴ የሆነው ነገር ሆኗል ስትለው፣ እሱም ደግሞ ቢገባሽ ኑሮ አሁን ያለውበት ስሜት ላይ እኔ ለይኩን ያጽናናኛል ብለሽ ወደ እኔ አትመጭም ነበረ? ለምን ሁሉንም ነገር ረስተክ ወደ ድሮ ካትመለስም ስትለው፣ አቶ ለይኩንም አንገቱን አቀርቅሮ እያለቀሰ አልቻልኩም፣ የገደልኩት እኮ ክቡር የሆነ ነፍስ ነው፣ የዳግምን የህልውና ጭምር ነው፣ ህሊናዬንም ጭምር ነው እኮ የገደልኩት፣ እስር ቤት መግባት ፈርቼ የህሊና እስረኛ ሆኜ ነው የቀረውት ሲላት፣ እሷም ታውቃለህ ለይኩን ለመጨረሻ ጊዜ እኮ ነበረ ሊሰናበተን የመጣው ተረገመች በዛች ዕለት ቅስፈት ውስጥ እሱም ሳሎናችን ውስጥ ተገኘ ስትለው፣ እሱም አንቺ በትዳራችን ላይ የማገጥሽው ሳለሽ እሱን ንጹህ ገደልኩት፣ መግደል ያለብኝ አንቺን ነበረ ሲላት፣ አዎ ትልቅ ስህተት ነበረ የተፈጠረው፣ ይንገላግለከኝ ቢሆን ነበረ ሁሉም ነገር ያበቃለን ነበረ ሲላት፣ አሁን ተነሽና ግቢ ለይኩን ያጽናናኛል ብለሽ የምትጠብቂ ከሆነ ተሳስተሻል ሲላት፣ እሷም ተነስታ ወደ ክፍሏ ትገባለች። ቆም ብለን ያላሰብነው ነገር በቅስፈት ውስጥ ህይወታችንን ማንነታችንን የሚያመሰቃቅል ጊዜ አለ። አንዳንድ ጊዜ ቆመን የምናደርገው ነገርና ሳናስብ የምናደርገው ነገር በእድሜያችን ልክ ሁሉ ጸጸትን፣ ዋጋን ነው የሚያስከፍለን። ይሄ ድራማ በጣም እጅግ አስተማሪ ነው፣ አብሶ በችኮላ ለምንወስን ሰዎች። ምራንም ሳሎን ተቀምጣ ወይዘሮ ዝናሽ ስትመጣ የያዘችውን ስልክ ታስቀምጥና፣ እኔ ምልሽ አቶ ለይኩን ምንድን ነው አድርጌ የምትያቸው ስትላት፣ ምን ስለው ሰማሽ ትላታለች። ለነገሩ ባልሽ ነው፣ ምንም ብትዩ መፍትሽ ነው፣ ግን ብዙም ባታስጨንቂያቸው መልካም ነው ትላታለች። ምን እንደሆነ ባላቅም አቶ ለይኩንን ሳያቸው ከልቤ ነው የሚያሳዝኑኝ ስትል አምራ፣ ወይዘሮ ዝናሽም እኔ እውነት ልጠይቅሽ ከምርሽን ነው ወይ አንቺ የእውነት ለሰው የሚያዝን ልብ አለሽ ወይ ብላ ስትጠይቃት፣ አምራንም አዎ አንዳንዴ ለሚያዝንላቸው ሰዎች ልቤ በጣም ይገርመኛል፣ ለጋሻ አይነት ሰዎችም ልቤ ያዝንላቸዋል ያለሽ አንዳንዴ አንቺ ላይ በለኮስኩት እሳት ጋሼንም እየለበለባቸው ያለ ይመስለኛል። ምን ላድርግ? በህይወቴ አንድም ነገር የሆነልኝ ነገር የለም። አሁን እየቀረኝ አንቺ የምትሰጭኝ አክሲዮምና ናሆም ብቻ ናቸው ብላ አስረግጣ ትነግራታለች።
ወይዘሮ ዝናሽም አንዴ ናሆምን የግልሽ አድርገሽዋል፣ ግን እዚህ ጋር ደግሞ አክሲዮኑን እንደማልሰጥሽ አስረግጬ ነው የነገርኩሽ ስትላት፣ አምራንም እኔ ናሆምንም ቢሆን በግድ ነው ከእጅሽ ፈልቅቄ የወሰድኩት፣ ወደሽም ጠላሽም አሁኑኑ አክሲዮኑን ወደ እኔ ታስተላልፊያለሽ ግልጽ ነው እያለቻት እያለ ድንገት አቶ ለይኩን በሩን ከፍቶ ይገባና ምንድን ነው ሰላም አይደለም ወይ ብሎ ሲላትም ወይዘሮ ዝናሽ አይ ሁሉም ሰላም ነው፣ ግን በአንዳንድ ነገሮች ላይ እንወያይ ብለን ነው ትለዋለች። አቶ ለይኩንም እንደዛ ከሆነ በቃ እሺ እናንተ ተጫወቱ፣ እኔ ወደ ክላሴ ልግባ ይልና እነሱም እሺ ብለውት እሱም ወደ ክላሱ ሲገባ ወይዘሮ ዝናሽም አምራን እስኪ አንድ ጥያቄ ልጠይቅሽ፣ የእውነት ለዚህ ሰውዬ የምታዝኝለት ከሆነ አክሲዮን የምትሆን ነገር አቆሜ ስትላት፣ እኔ የጠየኩሽ የአቶ ለይኩንን አክሲዮን ሳይሆን ያንችን አክሲዮን ነው ብላ ትላታለች። አሁን ጨርሻለሁ ብላ ታስጠንቅቃት ነው እንግዲህ የሄደችው። የሚገርም ሁኔታ ነው። ምክንያቱም እሷም ደግሞ ያለፋችበትን ነገር ለማግኘት አምራን የቤቱን ሚስጥር ጉድጓድ እየቆፈረች ትገኛለች። እነትም ለአቶ ተሰማ ያለውን ነገር ነግራው እሷም የአምራንን ልጅ ለማውረድ ያደረገችውን ሁሉ ነገር ትነግረዋለች። እሱም ደግሞ በአቶ ተሰማ ጸባይ ይሄን ያህል ነገር ሁሉ ተቋቁሞ መቆምና መሄዱ በጣም ነው የሚገርመኝ። ይሄንን ነገር ደግሞ ከልጄ ኑሃሚን ነው መስማት የምፈልገው እያለ አቶ ለይኩንም ይደውልላታል ኑሃሚን። አምራንም እዚህ ጋር እንግዲህ በወጣች በገባች ሰዓት ዝናሽን ወጥራ ነው የያዘቻት። ምክንያቱም ምን አደረግሽው የነገርኩሽን ነገር ውሳኔሽን ምን ላይ ያደረሽ ስትላት፣ እሷ ደግሞ አሁን የነገርኩሽን እኮ የነገርሽኝን አሁን እኔ እየረሳው ተቸግር ያለው ስትላትም፣ አይ እንዲህ ከፈካልሽ ደግሞ እኔ በራሴ እጅ ላይቶ ለይኩን እንደነግረው ነው ወይ የምትፈልጊው ስትላት፣ አይ ይሄንን አታድርጊ ብላ እግሯ ላይ ወድቃ እንኳን ብትለምናት፣ አረ ተነሺ ሰው እንኳን ቢያይን ምንድን ነው የሚለን ብላ ስትላት፣ አምራን እኔ ምንም ብትይኝ ከእግርሽ ላይ አልነሳም ስትላት፣ በቃ እድሜ ዘላለምሽንም እዙ ጋር ወድቀሽ ቅሪያ ምን አገባኝ ትላታለች። ከዛና እንግዲህ ከእግሯ ላይ ትነሳና ምንም አማራጭ ስለሌላት ወይዘሮ ዝናሽ እሷም እንግዲህ አክሲዮንም እንኳን ቢሆን እኔ በጣም ትንሽ ፐርሰንት ነው ያለኝ፣ ይሄ ከአክሲዮኑ ውጭ ደግሞ ምንም ነገር የለኝም እና አንቺ ፍላጎትሽ ጎዳና ላይ ወጥቼ እንድወድቅ ነው ወይ ስትላት፣ አይ ምን አክሲዮኑን ብታጪ ይሄን የመሰለ ቤት አለሽ፣ ሌላም ደግሞ ከአቶ ለይኩን ደብቀሽ እያስቀመጥሽው ገንዘብ ይኖራል፣ አንቺን ማን ያምንሻል ስትላት፣ እመኝኝ እውነቴን ነው የምልሽ ስትላት፣ አክሲዮን 10 ድርሻ ነው ያለኝ ስላለቻት፣ እሷ ደግሞ ለምንድን ነው የምትዋሹ? ልጅሽ እኮ ባሌ ነው፣ ለምን እሱን ረሳሹ ወይ? ልጅሽ እኮ ሁሉን ነገር ይነግረኛል። አንቺ 30%፣ አቶ ለይኩን ደግሞ 45%፣ ኤሚም 25% እዛ ድርጅት ውስጥ እንዳላት እኮ አውቃለሁ ትላታለች። እሷን በጣም ትደነግጥና ለምንድን ነው ናሆም እዛ ውስጥ ድርሻ የሌለው ከአንቺ ልጅ ሆኖ ከተወለደ ስትላት፣ እሷም ምንም አይነት መልስ ሳትመልስላት በአጋጣሚ ስልክ ለአምራ ይደወልና እንግዲህ የአምራን ፍቅረኛ ኤርሚያስ ነበረ እየደወለላት። እሷም ስልኩን ካነሳች በኋላ አዲስ መረጃ ሲኖር ብቻ ነው እንድደውልልኝ እያልኩ ትለዋለች። አዎ የሆነ ትልቅ ጮማ አዲስ ወሬ ይዤልሽ መጥቻለሁ ይላታል። ምንድነው? ግባ ቀጥታ ወደ ጉዳይ ስትለው፣ አይ እሱን እንኳን በአካል ካልተገናኘን በስተቀረ እንደዚሁ ልነግርሽ አልችልም ሲላት፣ እንግዲህ በኋላ ላገኝክም ላይክም አልፈልግም ትለዋለች። እሱም እንግዲህ ካልፈለግሽ ተይዋ ይላትና የሆነ ሚስጥር ይነግራታል። እሱም የነገራት ምንድነው? ኤሚ በአጋጣሚ የዳግምን ምርመራ ለማድረግ ወንድሟ መሆኑን ለማወቅ ፈልጋ የሁለቱንም ጸጉር የዳግምንና የናሆምንም ይዛ ሄዳ ሁለቱም ተመርምሮ ነበረ። ሜዲካል ውጤቱ ላይ ደግሞ የናሆም ነበረ ቀድሞ የወጣው። እሱም ደግሞ የዛ ቤት ልጅ እንዳልሆነ ነው ኤርሚያስ የደረሰባቸው። የሚገርመው ነገር ባለማስተዋል የሚደረግ ነገር ኤሚ የቤተሰቦቿን ገመና ለአውሬዎች አሳልፋ ሰጥታለች። ምክንያቱም ኤርሚያስም አምራንም የዛም ቤት ሀብትና ንብረት ለመቀራመት ነው
እያሰቡ ያሉት እንግዲህ ተስማምተው ሁለቱም ለመገናኘት ተቀጣጥረዋል። ኑሐሚንና ናሆም እንግዲህ ለመዝናናት ወደ ውጪ ወደ ሜዳ ላይ ይወጡና የሆነች ዛፍ ስር ይቀመጡና አብረው እያወሩ ያለ ቆይ ምን ሆነሽ ነው? ከሆነ ጊዜ በኋላ ፊትሽ ላይ ምንም አይነት ደስታ አይታየኝም። እንደውም አባትሽ እኮ ታክሞ ሲመጣ በጣም ደስተኛ ትሆኛለሽ ብዬ ገምቼ ነበረ ሲላት፣ ናሆምም እሷም አዎ ይሄው አቶ ለይኩን እውነቱን ለመናገር አቶ ለይኩን ምንም አይነት ጥሩ ስሜት ላይ ስላልነበሩ አሁንም ያሉበት ስሜት በጣም ነው እያሳሰበኝ እያዘንኩኝ ያለሁት። እኔ እነሱ ደስተኛ ሲሆኑ ብቻ ነው ደስተኛ የምሆነው ይላታል። ምን ችግር አለ ወይ ሲላት፣ አይ እሱም እኮ ለእኔ አባቴ ነው ሲላት፣ ናሆምም እሱማ ልክ ነክ እና ምን ተፈጥሯል ብሎ ደግሞ ሲጠይቃት፣ አባዬም ስልክ ደውሎልኝ ነበረ አባዬ ላይም ያየው ስሜት እና የሰማው ድምፁ ምንም አይነት ደስታ የለውም። ምን ሆነክ ነው ስለው፣ አሙካሉ ስለው፣ አዎ አሞኛል። እኔ የምልሽ ለመሆኑ ስለ ጋሽ ለይኩን ምንድነው ያልነገርሽ? ለምንድነው የደበቅሽኝ? ሲላት ኑሐሚንም እሷም ምን ላድርግ አባዬ ብለክ ነው ሕክምና ላይ ሆነ እንዴት ነው የምነግርክ ብዬ ነው አባዬ ሲላት፣ ቆይ እኔ የገረመኝ በዚህ በአጭር ጊዜ ውስጥ ይሄ ሁሉ ችግር የተፈጠረው ምን ሆኖ ነው? ምን ተፈጥሮ ነው ሲላት፣ እሷም አልገባኝም። እሷም ሄደክ ጠይቀዋል ወይ ስትለው፣ ምን ላድርግ ብለሽ ነው ልጄ? የወዳጄን ፊት እኮ ለመሄዱ ፊቱን ለማየት አቅም አጠረኝ። እንደውም በሁለት እግሬ ሄጄ ነበር ማመስገን ያለብኝ ሲላት፣ እሷም በጣም እያለቀሰች እያዘነች፣ ኑሐሚንም በቃ አባቴ ተረጋጋ፣ ደግሞ እንዳያመክ ትለዋለች። እዚህ ቤት አቶ ለይኩን በጣም ትልቁ ዋጋ የከፈለ ለትዳራቸው ለአቶ ተሰማ ህይወት መሰረት ከፈጣሪ በታይ እሱ ነው። ምክንያቱም አቶ ተሰማ እንግዲህ ሀብት ንብረቱን በሰዎች ካጣ በኋላ ጤናውን ደግሞ መኪና ውስጥ ገብቶ ለራሱ አካሉን ፓራላይዝ ከሆነ በኋላ በውጭ ሀገርም ሄዶ እንዲታከም ያጣውንም ቤት እንግዲህ እንዲያገኝ ሁሉንም ነገሮችን ያሳካለት አቶ ተሰማን ላይኩን ነው። ግን አሁን ላይ ደግሞ አቶ ላይኩን ያሉበት ሁኔታ በጣም ያሳዝናል። እናም እያለቀሰች ናሆም እየነገረችው ነበረ። እሷም ከአባቷ ጋር ያደረገችውን ስልክ ስትነግረው እኔ እንደተረዳሁት አባቴ ደግሞ ጥሩ ስሜት ላይ አይደለም። ይሄ ሁሉ ደግሞ የመጣ አቶ ለይኩንም እንግዲህ በዚሁ አጋጣሚ ወደነ ተሰማ ቤት ይሄድና እነሱም ገነትና ተሰማም ክላስ ውስጥ ቁጭ ብለው ነበረ። ድንገት እሱ ሲያዩት ይደነግጡና ይነሳሉ። ምክንያቱም ተሰማ እሱ ሲያዩ በጣም ተጎሳቁሏል። በጣም ከሚባለው በላይ ፊቱ ላይ ሀዘን ነው የሚታየው እና እሱ መቀፍ ያደርገውና በዚህ ሁኔታ ውስጥ ሆኜ ደስታህን ያለመካፈሌ በጣም ይቅርታ አድርግልኝ እያለ መሬት እያቀረቀረ ወይዘሮ ዝናሽ ምንድን ነው እያደረገች ብሎ አቶ ተሰማ ደጋግሞ ሲጠይቀው፣ እባክህ ስለ እሷ ስም ሳናነሳ ማውራት እንችላለን ወይ ሲለው፣ አቶ ተሰማም እሺ ይቅርታ፣ ልጅህ ናውም የጀመሩትን ድርጅት እንዴት ነው እየሄደላቸው ነው ወይ ብለው ሲጠይቁት፣ እሱም አሁን ለእኔ በስልክ እንደሰማሁት በጣም ጥሩ ላይ ይሄ ነው አሪፍ ላይ ነው ብለውኛል ሲለውም፣ አቶ ተሰማም በጣም ነው ደስ ያለኝ ይሄ ነገር በአንተ ልጅ በናሆም መጀመሩ እውነት በጣም ደስ ብሎኛል። እንደዚህ ናሆም አሁን ላይ ልባም ሆኖ ሳዩ በጣም ነው የተደሰትኩት ሲል እሱም እኔ ምን አደረግኩለት? ምክንያቱም በዚህ ዓለም ላይ እንደኔ አሳፋሪ አባት የለም ሲል አቶ ለይኩንም በሀዘን ስሜት ውስጥ ሆኖ፣ ወይዘሮ ገነትም አይባልም አንተ ለልጆችህ አርያ መልካም አባት፣ ምናልባትም በምድር ላይ በዓለም ላይም እንዳንተ አይነት አባት አይገኝም ትለዋለች። እሱም በውስጡ ያደረጉትን ነገር ብታቂ ኑሮ ይሄንን ነገር አትናገሪም ነበረ እያላት ነው። ምክንያቱም እሱ ሰው መግደሉን ማንም ሰው አያውቅም። አሁን ግን አራተኛ ወገን ደርሷል እየሰማ ያለው። እናም
አቶ ለይኩን በአቶ ተሰማም ቃል ሊጽናና አልቻለም። አንተ ራስህን ጠብቅ ምን ሆነ ካል እንኳን ሲሉት ምንም መናገር አልፈለገም። እናም የአቶ ተሰማም ልጆች እንግዲህ ናሆም የማን ነው እንግዲህ አሁን ላይ እዚህ ጋር ምክንያቱም እዛ ጋር ኤሚ ባመጣችው ነገር ቤቱ ሌላ ርዕስ እየያዘ ነው። ምክንያቱም ናሆም የማን ልጅ ነው? የወይዘሮ ገነት ልጅ ካልሆነ የወይዘሮ ዝናሽ ልጅ ካልሆነ የኤሚ ወንድም ካልሆነ እሱ እስከየት ነው የመጣው? አቶ ተሰማ የእሱ ልጅ ያልሆነውን ነው ያሳደገ ያለው። ሲቀጥል ደግሞ ኑሐሚን እንግዲህ በክፍለ ሀገር ሄደው ያው ኑሐሚንም ተጠልፋለች። እንግዲህ እዛ ጋር አቶ ለተሰማም ስለ ልጁ ምንም የሚሰማው ያወቀው ነገር የለም። ኤርሚያስና አምራንም እንግዲህ ሌላ ጉድጓድ ሌላ ርዕስ እየቆፈሩ ነው። ምክንያቱም ለአምራን ትልቅ ክፍተት እየፈጠረላት ይገኛል። ምክንያቱም አሁን ላይ የዲኤንኤ ውጤት ትክክለኛ ናሆም የነሱ ልጅ ካልሆነ ምክንያቱም ስላሳደጉት ራሱ ከዛ ድርሻ ላይ መካፈል ይችላል። እንግዲህ እሷም ደግሞ ኤሚም ከድርጅቱ ትልቅ ድርሻ አክሲዮን እንዳላት ለጓደኛዋ ትነግረዋለች። ኤርሚያስም በጣም ይደነግጣል። ምክንያቱም እሷ ኤሚ ምንም ነገር አልነገረችውም። ስለ ንብረት ሲያወራባት እንኳን አንተ ስለ ንብረት ነው ወይ የምታወራው? ከእንግዲህ በኋላ እንደዚህ አይነት ነገር እንድታወራኝ አልፈልግም። እኔ የቤተሰቦቼ ትዳር መበጥበጥ ነው እና መለያየት ነው በአሁን ሰዓት የሚያሳዝነኝ እያለችው ነበረ። አሁን ላይ ይህንን ደግሞ ሲሰማ በጣም ነው የደነገጠው። ምክንያቱም እሷ አልነገረችውም። እናም ወይዘሮ ዝናሽም አሁን እዚህ ጋር ይሄ ድራማ በጣም ውስብስብ እያለና መጨረሻው በጣም ያማረ እንደሚሆን በጣም አስተማሪ እንደሆነ